etíope, apretando los dientes, se va a hacer con el triunfo en Barcelona, campeona del maratón del Zurich Maratón de Barcelona, Foyen Tesfaye Hailu, esta mujer que con esos 2:10:53 ha hecho la segunda mejor marca de la historia en esta distancia. ትላንት በዓለም የስፖርት መድረክ ከስፔኗ ባርሴሎና እስከ ደቡብ ኮሪያዋ ሴኡል የኢትዮጵያ እግሮች በአትሌቲክሱ መንደር ቀዳሚ ነበሩ። ኢትዮጵያውያኑ አትሌቶች ቀዳሚነትን ብቻ ሳይሆን ክብረ ወሰንም ጭምር ያሻሻሉበትን ድል ነው የተቀዳጁት። የካታሎኒያ መናገሻ የሆነችው ባርሴሎና የታላቁን እግር ኳስ ክለብ መሪ ፕሬዝዳንት ምርጫ ባከናወነችበት ዕለት ደግሞ ፎቴን ተስፋዬ የራሷን ፉክክር በቀዳሚነት አጠናቃለች። ለ47ኛ ጊዜ በተደረገው የባርሴሎና ማራቶን ውድድር ፎቴን 2 ሰዓት 10 ደቂቃ ከ53 ሰከንድ በሆነ ጊዜ በመግባት በሴቶች ማራቶን ክብረ ወሰን ሁለተኛውን ምርጥ ሰዓት አስመዝግባለች። የመጀመሪያ የማራቶን ውድድሯን ያደረገችው ፎቴን ተስፋዬ የገባችበት ጊዜ ከሩት ቼፕንጌቲች የዓለም ክብረ ወሰን በ57 ሰከንዶች የዘገየ ቢሆንም አምና በሻሮን ቼሊሞ የተያዘውን የቦታውን ክብረ ወሰን ግን በ8 ደቂቃ ከ39 ሰከንድ በሆነ ሰፊ ጊዜ አሻሽለዋለች። ይህ የገባችበት ሰዓት አዲሱ የኢትዮጵያ ክብረ ወሰን ሲሆን ውድድሩን ያሸነፈች 13ኛዋ ኢትዮጵያዊት አትሌት ሆናለች። በመጀመሪያው የርቀቱ ተሳትፎ ያገኘችው ይህ ድልም ወደፊት በመድረኩ ተስፋ እንዲጣልባት አድርጓታል። በፓሪስ ኦሎምፒክ 10000 ሜትር 7ኛ ደረጃን ይዛ ያጠናቀቀችው አትሌቷ በሁለት አሯሯጮች ታጅባ የመጀመሪያውን 10 ኪሎ ሜትር በ31 ደቂቃ ከ5 ሰከንድ ስትሮጥ ግማሹን የማራቶን ጊዜ 1 ሰዓት ከ5 ደቂቃ 5 ሰከንድ እንዲሁም 30 ኪሎ ሜትሩን 1 ሰዓት ከ32 ደቂቃ ውስጥ ገብታለች። በእንባና በጥልቅ ስሜት ውስጥ ሆና የመጨረሻውን የአሸናፊነት መስመር ያለፈችው ፎቴን ከድሉ በኋላ ለውድድሩ አስተላላፊዎች በሰጠችው አስተያየት የጠበቀችውን ባይሆንም ጥሩ ውጤት ማግኘቷን ተናግራለች። የዓለም ክብረ ወሰንን ለመስበር መሮጧን የተናገረችው ባለድሉ አትሌት በጊዜው የነበረው ከፍተኛ ንፋስ የመጨረሻዎቹን ኪሎ ሜትሮች ገፍታ እንዳትሮጥና ውጥኗን እንዳታሳካ እንዳገዳት ገልጻለች። በቀጣይ የማራቶን ፉክሯ ግን ክብረ ወሰን ለማሻሻል እንደምትሮጥ ነው የተናገረችው። ኬንያዊቷ ጆዋን ጀፕኮስኬ ኬፕሌሞ ከፎቴን ወደ 8 ደቂቃ ገደማ ዘግይታ ሁለተኛ እንዲሁም የ2023 የውድድሩ አሸናፊ የነበረችው ዘይነባ ይመር 3ኛ ደረጃን ይዘው አጠናቀዋል። ጫልቱ ጨምዴሳና ያልጋነሽ እስካመች ደግሞ 5ኛና 6ኛ፣ ሶፊያ ሰፋ 9ኛ ደረጃ ይዘው ፈጽመዋል። ኢትዮጵያውያን አትሌቶች በተደጋጋሚ በማይደምቁበት የወንዶች ፉክክር ዩጋንዳዊው አቤል ቸፕላንጋት በ2 ሰዓት 4:57 ቀዳሚ ሲሆን ኬንያውያኑ ፓትሪክ ሞሲንና ጆናታን ኮሪር ተከታትለው ገብተዋል። 자, 2026년 아세파 우승자는 3일에 이렇게 되면 아세파가 가져갑니다. 와, 아세파. በሁለቱም ጾታ ኢትዮጵያውያኑ በነገሱበት የሴኡል ማራቶን በወንዶች ሀፍቱ ተክሉ የቦታውን ክብረ ወሰን ጭምር በማሻሻል በ2 ሰዓት 4 ደቂቃ ከ23 ሰከንድ በሆነ ጊዜ ለተከታታይ ሁለተኛ ጊዜ ሲያሸንፍ፣ ሌላኛው ኢትዮጵያዊ ጌታነህ ሞላና ኬንያዊው ጊልበርት ኪቤት ሁለተኛና 3ኛ ደረጃን ይዘው ጨርሰዋል። የአንድ ሀገር ልጆች የበላይነታቸውን ባረጋገጡበት የሴቶች ፉክክር 2 ሰዓት 19 ደቂቃ ከ9 ሰከንድ ሄቨን ኃይሉ በቀለች ጉደታንና ቦሰና ሙላቴን አስከትላ ገብታለች። 2023년에 오사카 여자 마라톤 우승하고 자 오늘 국제 마라톤 3번째